ኦኬ ሶ ከዚህ በፊት አንድ ቪዲዮ ለቅቄ ነበርና ያ ቪዲዮ ላይ ቲንክ 30 ምናምን ደቂቃ ነበር እየቀረጽኩ የነበረው ስክሪን ሪከርድ እያደረኩ የነበረው እና ላይክ 8 ደቂቃ ከቀረጸ በኋላ ለካ ተቋርጧል እና ላይክ ብዙ ያወራሁት ነገር እዛ ላይ እንትን የለም። ሶ የተወሰነ ረዥም ላለማድረግ እሞክራለሁ። ይሄን ቪዲዮ ፕሮባብሊ አንድ 15 ደቂቃ ምናምን ነገር ለማድረግ ላይክ አሳጥሬ ለመናገር እሞክራለሁ። ላይክ ያለሁበትን ጆርኒ እና ምንድነው ሶ ላይክ ትሬዲንግን ያንን እንትን ለማድረግ ሪቫይዝ ለማድረግ ከዚህ በፊት የነበረው ቪዲዮ ላይክ ትሬዲንግን ለየት ባለ አፕሮች ብንሄድበት ሞር ጊዜ ላይ ላይክ የሚፈጅብንን 2 ዓመት ተኩል ላይክ አቨሬጅሊ ላይክ እንትን ትሬደሮች ፕሮፊታብል ለመሆን ላይክ ከሆኑ ነው። ብዙ ፌል የሚያደርጉ አሉ፣ ግን 2 ዓመት ተኩል እስከ 3 ዓመት ባለው ጊዜ ውስጥ ነው የሚቆዩት። ይህን ነገር ልናሳጥረው እንዴት ነው የምንችለው የሚለው ነገር ላይ እንትን ለማለት እየሞከርኩኝ ነበር እና ሶ ምንድነው ሶፍትዌር ኢንጂነሪንግ ፕሮፌሽንን እና ትሬዲንግን ላይክ ሁለቱን እንደ ኮሪሌት አድርገናቸው ብንሄድ ምን ያህል ጊዜ ይፈጃል የሚለውን ሪከርድ አድርጌ ማስቀመጥ ስለፈለኩኝ ነው። ሶ ከሶፍትዌር ኢንጂነሪንግ የሆነ ኮንሴፕት አለ፣ ሲስተም አናሊሲስ ኤንድ ዴቨሎፕመንት ነው ዲኮምፖዝ የሚል የሆነ እንትን አለ፣ ኮንሴፕት አለ። ሶ ምንድነው ይሄ ኮንሴፕት? ሲስተም አናሊሲስ ኤንድ ዲዛይን ነው። ሶሪ ሲስተም አናሊሲስ ኤንድ ዲዛይን የሚል ኮንሴፕት አለ። ሶ የሆነ ሲስተም እንትን ስናደርገው የሆነ ነገር ቢውልድ ለማድረግ ስንሞክር የሆነ ትልቅ ነገር ቢውልድ ለማድረግ ወይ የሆነ ነገር ፊክስ ለማድረግ ሶልቭ ለማድረግ ስንሞክር ዲኮምፖዝ አድርገን ነው የምንሞክረው። ሶ ያንን አፕሮች ትሬዲንግ ላይ ለመጠቀም ነው እየሞከርኩ ያለሁት። በዛ አፕሮች ብንሄድ ይህንን ትሬዲንግ የሚባለውን ነገር ላይክ ፕሮፊታብል መሆን ማለት ላይክ ሶልቭ አድረግ ነው እንደማለት ነው። ወደዛ እንሄዳለን ነው የሚለውን ነገር ቼክ ለማድረግ ነው እንትን ያልኩት። ሶ ወደ ምንድን ነው የከፋፈልኩት ሴክሽን? ወደ 4 ሴክሽኖች ከፋፍየዋለሁ። ሶ የመጀመሪያው ትሬዲንግ ስንጀምር ላይክ ለርኒንግ ፌዝ አለ፣ መማር አለብን ስለ ትሬዲንግ የተለያዩ ኮንሴፕቶች። ሲኤምሲ ሊሆን ይችላል፣ አይሲቲ፣ ፕራይስ አክሽን ምናምን፣ ሌላ ሰፕላይ ኤንድ ዲማንድ፣ ሰፖርት ሬዚስታንስ ምናምን ነገር ላይክ ብዙ ኮንሴፕቶች አሉ። ሶ መጀመሪያ ኮንሴፕቶቹን ማወቅ አለብን። ያሉትን ኮንሴፕቶች ካወቅን በኋላ ኦኬ ዚስ ሉክስ ጉድ የሚለውን ነገር እንሄዳለን። ፎር ኤግዛምፕል አሁን ለምሳሌ እኛ የሚመቸን ትሬድ የምናደርግበት ሰዓት የተወሰነች ሰዓት ከሆነ የሚመቸን ለምሳሌ ላይክ በኢትዮጵያ አቆጣጠር ማታ እንበልና ላይክ ወደ ማታ አካባቢ ከሆነ የሚመቸን ከ10 ሰዓት በኋላ ኦር ሰምቲንግ ምንድነው አይሲቲ ላይ ለምሳሌ ኪል ዞን ምናምን ኒውዮርክ ኪል ዞን ምናምን የሚባሉ ሰዓቶች አሉ። ሶ ያችን ስፔሲፊክ ታይም የአይሲቲ ኮንሴፕት በመጠቀም እንትን እናደርጋለን። ሶ አም ፍሪ ላይክ ኖርማል በጊዜ አይገድበኝም እና አሪፍ ሪዛልት እፈልጋለሁ ኦር ሰምቲንግ ብቻ የጊዜ ገደብ የለብኝም። ሶ የሆነ አፕሮች ሌላ አፕሮች መጠቀም ፈልጋለሁ የሚል ሰው ትንሽ አይሲቲ ውስብስብ ነው ምናምን ነገር ሶ ቀለል ያለ ከአይሲቲ ቀለል ያለ አፕሮች መጠቀም ፈልጋለሁ የሚል ጀስት ፕራይስ አክሽንን ሊጠቀም ይችላል። ማለት ፕራይስ አክሽን ቀላል ነው እያልኩ ሳይሆን አይሲቲ በጣም ብዙ ኮንሴፕቶች አሉት፣ ውስጡ ብዙ ሞዴሎች አሉት። ሶ ያንን መጠቀም ይችላል ምናምን ነገር። ሶ ይሄ ለርኒንግ ፌዝ ፕሮባብሊ 1 ወር ሊፈጅበት ይችላል። እነዚህን ነገሮች በደንብ እስኪያውቅ ጀስት መማር ሳይሆን ቻርት ላይ አይደንቲፋይ ማድረግ አለበት ያ ሰው። ለምሳሌ ይሄ ሞርኒንግ ስታር፣ ኢቭኒንግ ስታር ምናምን፣ ዶጂ ካንድል ምናምን የሚባሉት ነገሮች ለምሳሌ ሄዶ ቻርት ላይ በደንብ አይደንቲፋይ ማድረግ አለበት። መማር ማለት እሱ ነው እንጂ ጀስት ዶጂ ማለት ይሄ ነው ብሎ በስዕል አይቶ ማለፍ አይደለም። ይሄዳ አይደንቲፋይ ማድረግ አለበት። ሶ ሌላኛው ደግሞ ለምሳሌ ሊኩዊዲቲ ስዊፕ ምናምን የሚባል የሚሉ እንትኖች አሉ። ኤስኤምሲ ላይ ሊሆን ይችላል፣ አይሲቲም ላይ ሊሆን ይችላል። ሊኩዊዲቲ ስዊፕ ምናምን የሚባል ነገር አለ። ሶ ያንን ነገር ሄዶ ቻርት ላይ ማየት አለበት። ሶ ኦቨርኦል ብቻ ይሄ ነገር ላይክ 1 ወር ሊፈጅ ይችላል። ገና 0 ላይክ ጀማሪ ቢግነር ስለ ትሬዲንግ ሰምቶ የማያውቅ ሰው ልክ ወደ ትሬዲንግ ሲመጣ 1 ወሩን በመማር ነው ላይክ ትሬድ በማድረግ ሳይሆን በመማር ነው ማሳለፍ ያለበት። ሶ አንዱን ዲኮምፖዝ አድርግ ነው ለርኒንግ ፌዝ ይባላል። ሶ ላይክ ለርኒንግ ፌዙን በ1 ወር ከሰጠነው፣ ሁለተኛ ደግሞ ሪስክ ማኔጅመንት ነው። ሪስክ ማኔጅመንት ፌዝ አለ።
ሶ ላይክ ይሄን ነገር በተብራራ ሌላ ጊዜ እንትን ለማለት እሞክራለሁ፣ ግን ጀስት አሁን ቪዲዮ እንዳይረዝም ሪስክ ማኔጅመንት ፌዝ አለው። ሶ ፐር ትሬድ አሁን የኔን አፕሮች ላይክ እኔ እየተጠቀምኩት ያለው አፕሮች $100 ላይክ ወደ 200 ለመቀየር ነው። ሶ $100ን ወደ 200 ለመቀየር 5% የአካውንቲንግ 5% ነው ሪስክ ማደርገው። ሶ የምጠቀመው ሪስክ ሪዋርድ ደግሞ 1 to 3 ነው። ሶ $5 ሪስክ አድርጌ $15 ለማግኘት ነው። ላይክ ከ100 ጀመርኩኝ ቢባል ሶ አካውንቴ ለምሳሌ 90 ከሆነ which means 80 ከሆነ ለምሳሌ ቀንሷል። ሶ $4 ነው ሪስክ ማድረገው፣ ሪዋርዴ ደግሞ $12 ነው። እያለ ይሄዳል። ሶ አካውንቱ በዚህ አፕሮች ከሄድን አካውንቱ ለመፈንዳት ሳይሆን አትሊስት $5 or $10 something ለመቅረት 55 ሉዚንግ ስትራይክ ላይክ መኖር አለበት። ላይክ እንደዚህ አይነት ስትራይክ ውስጥ ከገባን ነው 55 ጊዜ ለተከታታይ ሉዝ ካረገን አንድ ዊን ሳናደርግ አካውንታችን ላይክ $5 ምናምን ይቀራል ከ100 ማለት ነው። $100 ወደ $5 ለመውረድ 55 ጊዜ ሉዝ ማድረግ አለብን በስትሬት። ሶ ያ ደግሞ ሬር ነው። ላይክ የሆነ ሰው ዝም ብሎ ገብቶ ባይ ሴል ምናምን የሚል ሰው ራሱ እንትን ለማለት ላይክ 5% ትልቅ ይመስላል እንደዚህ እንትን ሲባል፣ ግን ላይክ ሬር ነው አካውንቱ ለመፈንዳት 55 ጊዜ ሉዝ ማድረግ ላይክ ኢትስ ኦልሞስት ኢምፖሲብል ብዬ ነው የማስበው። ምክንያቱም የሆነ ጊዜ ዊን ልናደርግ እንችላለን። ላይክ ሶ ያ አካውንታችን ሪከቨር ያደርጋል። ሶ ብቻ ይሄን ሪስክ ማኔጅመንት ከተጠቀመን በኋላ ቀጣይ ደግሞ እንትን ነው ኤጅ አይደንቲፊኬሽን። ሶ ኤጃችንን ማወቅ አለብን። ላይክ ኤጅ መያዝ አለብን። የሆነ ኤጅ ባክቴስት አድርገን ዳታ ኖሮን ትረስት አድርገን ነው ኮንፊደንስ ኖሮን ያ ሲስተም ላይክ ስትራቴጂያችን ላይ በጣም ኮንፊደንስ ኖሮን ሉዞችንም እየተቀበለ፣ ምክንያቱም ባክቴስት ስናደርግ ኦኬ እዚህ ጋር ሉዝ ሆን ነበር፣ እዚህ ጋር አገኝ ነበር፣ ኦኬ ይሄን ያህል ፐርሰንት ዊኒንግ ሬት አለን ምናምን የሚለውን ነገር በደንብ አውቀ ነው ሲስተማችንን ትረስት ካደረግ ነው ዛት ኢዝ ኤጅ አገኘን ማለት ነው። በቃ ሉዝም ብናደርግ ኦኬ ሲስተሙን ትረስት አድርገናል፣ ስትራቴጂያችንን ትረስት አድርገናል። ሶ ኤጅ አይደንቲፊኬሽን ነው ላይክ ሶስተኛው ወራችን ላይ የምናደርገው። ሶ ሪስካችንን ኤጃችንን አይደንቲፋይ ካደረግን በኋላ ቀጣይ ደግሞ ወር ምንድነው ኢንትሪ ፐርፌክሽን ነው። ሶ አብዛኛውን ጊዜ ኤጃችንን ብናውቀውም ኢንትሪያችን ላይ እንትንላለን። ለምሳሌ ከሳይኮሎጂ ጋር ይያያዛል ይሄ በጣም አንዳንድ ጊዜ አናላይሲስ ከሰራን በኋላ እኛ እንደምናስበው እየሄደ ነው፣ ግን የምንገባበት ኢንትሪ ምናምን ልክ ላይሆን ይችላል። ሶ ላይክ ኢንትሪያችን ይበላሻል። አሁን እኔ ባየሁት ነው ማለት ኤጄን አይደንቲፋይ ካደረኩኝ በኋላ ስቲል በጣም ብዙ ሉዝ አለኝ። ከዛ ላይክ ምንድነው ብዬ ጆርኒ ያደርጋለሁ። ሁሉንም ጆርኒን ሳይ ምንድነው ከጆርኒ የተረዳሁት ነገር ኢንትሪ አሪፍ አልነበረም። ዊክአውት እየተደረግኩ የነበር ብዙዎች ወደ አሰብኩት ዳይሬክሽን የሚሄዱት ምናምን። ሶ ሌላ ፕሮብሌም አይደንቲፋይ ያደረኩኝ። ሶ ኔክስት ወር ላይ ምንድነው ፎከስ የማደርገው ኢንትሪን ፐርፌክት ማለት ነው፣ አሪፍ ኢንትሪ መውሰድ ነው። ሶ እሱ ላይ ደግሞ መስራት ጀመርኩ። ዋንስ ኢንትሪን ላይክ አሁን ኦልሞስት ይሄ ወር እያለቀ ነው፣ ማርች እያለቀ ነው። ሶ አሁን ደግሞ ምንድነው ማርች ላይ አሪፍ ዊን ሬት ኖሮኛል ማለት ላይክ ዊን እያደረኩኝ ነው፣ በጣም አካውንቴ ሪከቨር እያደረገ ነው። ሶ ምንድነው ያስተዋልኩት ደግሞ ሚስቴኮችን ሰራለሁ፣ ላይክ ሚስቴክ መስራት። ሶ ቀጣይ ወር ደግሞ ምንድነው ሚስቴኮችን አቮይድ ማድረግ ነው የሚሆነው። ሶ ከማርች በኋላ ላይክ የሚመጣው ወር ላይ ሚስቴኮችን አቮይድ ለማድረግ ነው የሚሄደው። ሶ ዋንስ እነዚህ ነገሮች ስፔሲፊክሊ አንድ ነገር ላይ ትኩረት እያደረግን ስንሰራ ሞር በአጭር ጊዜ ውስጥ የመጨረስ ሁኔታችን ላይክ የሰፋ ነው። ሶ ይህንን ይመስላል አፕሮቹ እና ሞር በተብራራ እያንዳንዱ ስቴፖች ላይ ምን ማድረግ እንዳለብን ምን እያደረግኩ እንደነበረ እኔ የተብራራ ቪዲዮ ወይ ጊዜ ሳገኝ እንትላለሁ። ሶ ቀጣዩ ደግሞ ምንድነው ላይክ ፕላኔ ልክ እንደተናገርኩት ምንድነው የመጀመሪያ ፕላኔ $100ን ወደ $200 ዴሞ አካውንት 100ን ወደ 200 መቀየር መቻል አለብኝ። ዋንስ 100 ወደ 200 ከቀየርኩኝ በኋላ ምንድነው የማደርገው 5k ፈንድድ አካውንት ገዛለሁ። ሶ 5k ፈንድድ አካውንት ከገዛው በኋላ ሴም የተጠቀምኩት ሪስክ ማኔጅመንት ስትራቴጂን አንድ አይነት ላይክ ሳይኮሎጂ የነበረኝን ሳይኮሎጂ ስለምጽፈው ባክቴስት ሳደርግ ጽፈዋለሁ። ለምሳሌ እዚህ ጋር
ሁሉንም ነገር ጽፋቸዋለሁ። ባክ ቴስት ሳደርግ ምናምን ነገር ማን ነው ጆርኒ ስጽፍ እዚህ ላይ እንዳለ ስለ ሳይኮሎጂን ምናምን ጽፋለሁ። ኢሞሽን ምን አይነት ኢሞሽን ነበረኝ ምናምን የሚለውን ጽፋለሁ እዚህ ጋር። ሶ ይህንንም ሁል ጊዜ በየሳምንቱ በየወሩ መጨረሻ አካባቢ እየሄድኩኝ እነዚህ ነገሮች ቼክ አደርጋለሁ፣ አነባቸዋለሁ። ኦኬ ይሄ ነበር ስህተቴ ምናምን የሚለውን። ሶ ላይክ እንደዚህ ብዙ ሉዝ ነበረኝ። ላይክ ብዙ ሉዞች አሉ። እንደዚህ ስትራይክ አንዳንድ ጊዜ ይመጣል። ግን ላይክ ሲስተማችሁን ትረስት የምታደርጉት ከሆነ ስቲል አካውንታችሁ ግሮ ያደርጋል። ጀስት ይሄ ሁሉ ሉዝ ሲመጣ እንደዚህ ፓኒክ አድርጎ ስትራቴጂ መቀየር ሳይሆን ያለው ነገር ላይ ቢውልድ ማድረግ ነው አሪፍ። አሁን ለምሳሌ እዚህ ብዙ ሉዝ ነው እንትን ያለኝ፣ ግን ያለው ነገር ላይ ቢውልድ ማድረግ ነው። ከዛ ሰው እየተሻሻለ ይመጣል ሁሉ ነገር እና ዋንስ ይሄንን 5K ፈንድድ አካውንት ገዝቼ በሱን ፈንድድ ለመሆን ነው ላይክ ዋንስ ይሄንን 100 ወደ 200 ከቀየርኩ በኋላ 5K ፈንድድ አካውንትን ማለፍ ይሆናል ኔክስት ጎሌ ማለት ነው። ዋንስ እሱን ካለፍኩ በኋላ ፔይአውት ነው ጎል የሚሆነው። ፔይአውት ካገኘው በኋላ የተሻለ ፈንድድ ከ5K ፕሮባብሊ 50K ኦር 100 ላይክ የ100,000 ፈንድድ አካውንት ምናምን ነገር ገዝቶ እነሱን ፈንድድ ለመሆን ላይክ በፈንድድ ነው ግሮ ማድረግ የሚቀለው። ጀስት ትንሽ $100 ይዞ እሱን አሳድጎ 10,000 20,000 አደርሳለሁ ምናምን አይ ቲንክ ትንሽ አስቸጋሪ ይመስለኛል። እና በፈንድድ አካውንቶች ዊዝድሮ እያደረጉ የራስን ካፒታል ቢውልድ ማድረግ ላይክ ኢዚየስት ዌይ ብዬ የማስበው እሱ ስለሆነ ማለት ነው። ዚስ ኢዝ ማይ ፕላን ከረንትሊ ፕሮባብሊ እስከ 100K ፈንድድ አካውንት ላይክ መጨረሻው ባልለውም ግን ላይክ ሳቲስፋይድ የሚያደርገኝ 100 ፈንድድ አካውንት ካለኝ 100K ፈንድድ አካውንት ካለኝ ላይክ ኦኬ ላለው የሆነ ጎሌን አገኘው። ከዛ በኋላ ደግሞ ሌላ ደግሞ ፕላን አደርጋለሁ። ፕሮባብሊ ላይክ የራስን ካፒታል ቢውልድ አድርጎ ኦር ሌላ ቢዝነሶችንም እንትን ማለት የሆነ ሰምቲንግ ዲዛይን ነገር ፕላን አደርጋለሁ። ከረንትሊ ግን አርቄ ፕላን ያደረግኩት ላይክ 100K ፈንድድ አካውንት እስከምገዛበት ያለውን ድረስ ነው ፕላን ያደረግኩት። አንዱን ጎሌን ሳሳካ ወደ ሌላኛው ፕላኔ፣ አንዱን ሳሳካ ወደ ሌላኛው ፕላኔ እያልኩ ነው የሚሄደው። አሁን ከረንትሊ ያለፈው ሳምንት አካውንቴ $57 ነበረ። ላይክ $100 ወርጄ $57 ደርሶ ነበረ። መጀመሪያ $100 ወደ እዚህ ጋር አለ ላይክ የጻፍኳቸው ምንድነው ይሄ አንደኛ እንትን ማድረግበት ነው። ይሄኛው እንዳለ የምገባበትን ኢንትሪዎች ጆርናል ማድረግበት ነው ጀመርኩት። እዚህ ጋር ላይክ ያኛው ቪዲዮ ላይ ስለተናገርኩ ችግር የለውም። እንዳለ አሁን ለምሳሌ ማርች 19 ነው ይሄ የትላንትና ነው። ዛሬ የገባሁት ማርች 20 ላይ ዛሬ የገባሁት ትሬድ አለ 21 ነው። ላይክ ዛሬ የገባኋቸው ትሬዶች አሉ። ሐሙስ አልገባውም ነበር። አርብ ዕለት የገባሁት አለ ዊን ያደረኩት ትሬዶች አሉ። እሱን ጆርናል ስላላረኩት ነው። ጆርናሎችን እዚህ ጋር ነው ማስቀምጠው። ሁለተኛ ደግሞ ባክቴስት ኢንትሪ ሞዴሌን ላይክ አዲስ ነገር ማስተካከል ከፈለኩ ባክቴስት የማደርገው እዚህ ላይ ነው። ይህንን እየተከተልኩ ነው የሚሄደው። ለኢንትሪ ሲወስድ ኤክስኪዩሽኔ በዚህ ፎርም መሆን አለበት። ሌላኛው ደግሞ ኦቨርቪው አለ። ኦቨርቪው ምንድነው? የዲሴምበር ኦቨርቪው ምን ይመስላል የሚለውን ነው። አካውንቴ $103 ነበረ። ሄዶ ነበር ላይ መጀመሪያ ሄዶ ነበረ ወደ 150 ምናምን። ከዛ ከ150 ነው ወርዶ እንደዚህ ሆነ። እዚህ ጋር ደግሞ ወርዶ $75 ሆነ ጃንዋሪ ላይ። ይሄ ዲሴምበር ላይ ነው። ጃንዋሪ ላይ $75 ሆነ። ከዛ ፌብሩዋሪ መጣ። ፌብሩዋሪ ላይ ደግሞ $46 ሆነ። ከዛ አሁን ማርች ላይ ነን ገና። ላይክ ማርች ሲያልቅ ነው ወሩ ሲያልቅ ሙሉ ኦቨርቪው ነው ያለው። የወሰድኳቸውን ትሬዶች ገምገሜ ኢሞሽንን ገምገሜ እዚህ ላይ አንድ የተጠናከረ ነገር ጽፋለሁ። ላይክ የሆነ ወር ሲያልቅ ሙሉ እነዚህን አያቸዋለሁ። ከዚህ ወር የዚህ ወር ምን ተሻለ የሚለውን ከዚህ ወር የዚህ ወር ምን ተሻለ የሚለውን አያለሁ። ይህን ወር ስጀምር $46 ነበረ። ከዛ በኋላ አሁን ከረንትሊ አካውንቴ $90 ሆኗል። ይህን ቪዲዮ በምሰራበት ሰዓት ላይ $90 ሆኗል ማለት ነው። ይህን ሳምንት ከመጀመሪያ በፊት አካውንቴ $57 ነበረ። አርብ በደንብ ብዙ ዊን ነበረኝ። ወደ 4 ነው 5 ዊን ነበረኝ። አካውንቴን እንዲያገግም አድርጎታል። $90 እንዲሆን አድርጎታል። አሁን ከረንትሊ ላይክ ለብሬክ ኢቭን ለመሆን ወደ 100 ለመመለስ የቀረኝ $10 አካባቢ ነው። እንደዚህ ነው ላይክ ዳታዬን ማስቀምጠው በዚህ ፎርም ነው።
እና ቡሉ ይሄ ነው። ሶ ምንድነው ላይክ 15 ደቂቃ ደርሷል። ኢንትሪዎችን የሳምንቱን ኢንትሪዎችን በአሳይ ደስ ይለኝ ነበር፣ ግን ጀስት ላይክ የቶሎ ቶሎ ለማየት ያክል እዚህ ፔር ላይ ይሄንን ኢንትሪ አልገባሁትም። ማታ ስለሆነ ኦልሬዲ ከረንስ ላይክ ፔሩ ረዥም ሄዷል ብዙ ሙቭ ስላደረገ ለንደንን እና ትሬድ ማድረገውን የለንደን ሴሽን ብቻ ነው። ከለንደን ውጭ ትሬድ አልገባም። ሶ ላይክ ኢንትሪም ቢሰጠኝ አልገባም ከለንደን ውጭ። ሶ ለንደን ብዙ ሙቭ ሄዶ ነበር፣ ብዙ ፒፕስ ተንቀሳቅሶ ነበር ማርኬት። ሶ ከዛ ብዙ ሩቅ ይሄዳል የሚል ሀሳብ ስለሌለኝ ከዚህ በላይ ጀስት ይሄንን ኢንትሪ አልወሰድኩትም፣ ግን ዝም ብዬ አስቀምጬ እያየሁት ነበር። ሶ ሄዶ ላይክ ብሬክ ኢቨን ምናምን ይነካ ነበር። ሶ ወደ 20 ፔሮች ነው ትሬድ አድርገው። ሌላም እዚህ ላይም ኢጄ ላይም አንድ ኢንትሪ ነው ዛሬ ያገኘሁት። ቲፒ ዊን አድርጌ ነበር ይሄንን ኢንትሪ 123.7 ምናምን ነገር ነው ሄደልኝ። ሶሪ ኔትወርክ ትንሽ እንትን ይላል። ጂጄ ላይም ጂጄም ላይክ አንድ ዊን አድርጌ ያለው በሳምንት ውስጥ የሰጠኝ አንድ ኢንትሪ ብቻ ነበረ ከሰኞ ጀምሮ። ይኸው መንዴ ይላል። ሶ ይሄንንም ላይክ ማርኬቱ አልተዘጋም፣ ላይክ ሊዘጋ ነው ግን አርብ ማታ ነው። ሶ ይሄንንም አንድ ዊን አድርጌ ያለው። ሌላ ዩጄ ነው። ሶ ዩጄ አልገባሁትም፣ ላይክ ይሄም በጣም ረዥም ሙቭ ሄዷል ማርኬቱ። ሶ እንትን አላረገኝም ከዚህ በላይ ሌላ ላይክ ረዥም ሙቭ ያደርጋል ለንደን ላይ ብዬ ስላላሰብኩኝ ሶ ሴታፔን ሰጥቶኛል፣ ግን አልገባሁትም። ጀስት አስቀምጬ እያየሁት ነበር። ሄዶ ላይክ ወደ ኤስኤል ነው ትንሽ ነው የተንቀሳቀሰው፣ ወደ ኤስኤል ቀጥታ ሄዷል። ሶ ታንጋድ አልገባሁትም ምክንያቱም ረዥም ሙቭ ስለሄደ። ይሄም እንደዚህ ነው። ኢንትሪ አልወሰድኩበትም ሳምንቱን ከዲጄፒዋይ ኤዲጄፒዋይ። ይሄኛው ሚስድ ኢንትሪ ነው፣ ላይክ አመልጦኛል። ይሄ ትሬድ አመልጦኛል ምክንያቱም ስቲል ብዙ ሄደ መስሎኝ ነበር። ላይክ ብዙ ትሬዶች ገብቼ ነበር ወደ 6 ትሬድ ምናምን። ሰባተኛ ትሬድ መጨመር ላይክ እነዛ ሳያልቁ ስላልፈለኩኝ ጀስት ትቼዋለሁ። ግን በጣም አሪፍ እንትን ነበር፣ ኦፖርቹኒቲ ነበር፣ ግን ላይክ ሚስድ አድርጌዋለሁ። እያየሁት ነው አምልጦኝ ሳይሆን ላይክ መግባት ስላልፈለኩ ነው። ግን በገባው አሪፍ ነበር። ይሄንን ትሬድ የበዛ ስለመሰለኝ ነው። ኤዩዲዩኤስዲ መንዴ ላይ ሚስ አድርጌያለሁ። አሪፍ ኢንትሪ ነበረኝ፣ ሚስ አድርጌዋለሁ። ይሄን ትሬድ አልያዝኩትም። ላይክ ኢንትሪን እንደዚህ አስቀምጬ ነበረ፣ ላይክ ለትንሽ ፒፕስ ኦርደር እዚህ ጋር አስቀምጬ ሊሚት አስቀምጬ ነበር፣ ሳይነካኝ ሄዷል እያየሁት ማለት። ሶ ላይክ ሌሎቹን ዩኤስዲ ፔሮች ዩኤስዲ ጋር እንትን ያሉ ፔሮችን ምንም የገባሁት የለም ነበረ። ኢዩም አይ ቲንክ በዚህ ሳምንት ምንም አልወሰድኩም ትሬድ። ጂዩም ላይ ምንም አልወሰድኩም። ኤንዜዲሲኤችኤፍ ይሄንን አርብ ዕለት ዛሬ ወስጄዋለሁ። ሌላ ዊን ያደረኩት ትሬድ ነው። ላይክ አራሪ ምንድን ነው ላይክ እዚህ ጋር ሪጀክሽኖች አሉ ብዬ ትንሽ ቀንሸዋለሁ። 84 ነው እንደዚህ ነበረ፣ ግን ላይክ ፕራይስ በጣም ሪጀክት ሲደረግ ሳይ እዚህ ሌቭል ላይ በጣም ሪጀክት እየተደረገ ሳይ ፕሮባብሊ ሪቨርሳል እንዳይሆን ብዬ አራሪ እንደዚህ ነገር አደረኩት። 8.4 ነው ምናምን ነገር እንደዚህ 2.84 ሶ ሄዶ ነበር። ሶ ጀስት ፕሮፊቴን ትንሽ ቀንሸው ነው። ሶ እዚህ ፔር ላይ ምንም ትሬድ አልወሰድኩም ነበር። አይገስ ሮቦት ሂር እዚህ ጋር ኢንክሉዝ ነበረኝ ወደ ያለፈው ሳምንት ነው እሱ። እዚህ ጋር ደግሞ ዛሬ ሌላ ዊን ያደረኩት ነው። አሪፍ ነበረች፣ ስናይፐር ኢንትሪ ነበረች፣ አሪፍ ሄዶልኛል። ሶ ሳምንቱ አሪፍ አልነበረም። አርብ ግን ላይክ አርብ ዕለት ብዙ ዊን አግኝቻለሁ። እዚህ ጋርም አንድ ሉዝ አድርጌያለሁ ምናምን። በሚስቴክ የገባሁትም አንድ ሁለት ነበር፣ ላይክ እዚህ ጋር እንትን ስላላልኩት ነው እንጂ ነበረ። ሶ ሌላኛው ደግሞ ዩኤስዲ ካድ ነው። ዩኤስዲ ካድ እዚህ ሰኞ ዊን አድርጌ ነበር። ቲንክ እዚህ አካባቢ የሆነ ሉዝ አለኝ ስላደልቼዋለሁ መሰለኝ። ሶ እዚህ ጋር ደግሞ አርብ ዛሬ ዊን ያደረኩት ነው። ሌላ ጂቢፒ ካድ። ሶ ጂቢፒ ካድ በቃ በጣም እየጨፈጨፈኝ ነበር ሳምንቱን ሙሉ። በቃ ሉዝ በሉዝ ነው። እዚህ ጠቅ ያደርገኛል፣ እዚህ ጠቅ ያደርገኛል፣ እዚህ ጠቅ ያደርገኛል። ብቻ ላይክ ቱ ማች ሉዝ ነበረው ጂቢፒ ካድ። ላይክ ይሄን ፔር ትሬድ ማድረግ ላቆም ነው፣ ምክንያቱም ላይክ እዚህ ጋም ሉዝ በቃ ሙሉ ሉዝ ያለው እዚህ ፔር ላይ ማለት ይቻላል። አይ ዶንት ኖ ሃይ በጣም ማኒፕሌሽን ያለበት ፔር ነው። ላይክ ከስንት አንድ ነው ምን የማገኘው እንደዚህ ላይክ እድለኛ ከሆንኩ።
እና ይሄንን ፔር ላይ ጊቭ አፕ ላደርግ ነው። ሶ ኤንዜድ ካድ ደግሞ አይ ዶንት ቲንክ ምንም ኢንትሪ አልወሰድኩበትም። ሶ ዊኩ ይህንን ይመስል ነበር። ሶ ቀጣይ ሳምንት ነው የምንገናኘው። ከረንት ባላንስ 90 ሆኗል። ሶ ፕሮባብሊ ቀጣይ ላይ እስከ ላይክ በብር ላይክ ይሄን ያህል ብር እሰራለሁ ምናምን ይሄን ያህል ብር መድረስ አለብኝ የሚል ጎል አልይዝም። ማለት ማርኬቱ የሰጠኝን ነው የምጠቀመው። ሚስቴኮችን አቮይድ ለማድረግ እሞክራለሁ። ቻልኩት አቅም ኢሞሽኔን ላይ ኮንትሮል ለማድረግ እሞክራለሁ። ሶ ማርኬቱ የሰጠኝን እንትን ላለው እና ምናልባት ቀጣይ ሳምንት አሪፍ ሳምንት ከሆነ አካውንቴ ከብሬክ ኢቭን አልፎ ፕሮፊት ላይ ይሆናል ብዬ ተስፋ አድርጋለሁ። እና ይህንን ቻሌንጅ ላይክ ለመጨረስ በጣም ነው እንትን ያልኩት የቸኮልኩት፣ ግን ላይክ ሳይኮሎጂ ላይ እንትን እንዲል አልፈልግም። ሶ ይህን ቻሌንጅ ቶሎ ጨርሼ ወደ ፈንድድ መግባት ፈልጋለሁ። ሶ እዚህ ላይ ፐርፎርም እንዳደረግኩት ፈንድድ ላይ ፐርፎርም ማድረግ ፈልጋለሁ። ሶ ያለፉት ላይክ አካውንቴ እስከ $19 ድረስ ወርዶ ነበር። ላይክ በዚህ ወር ራሱ በዚህ ወር የመጀመሪያው ሳምንት አካባቢ አካውንቴ ወደ ላይክ $19 ድረስ ወርዶ ነበር። ከዛ $19 ነው ተነስቶ ላይክ 90 የደረስኩት። ላይክ ፕሮፐር ሪስክ ማኔጅመንት ነው። ኦቨር ሌቨሬጅ ምናምን አላደርግም። 5% እየተጠቀምኩኝ ማለት ነው። ለምንድነው? ይሄን ኮንሲስተንሲ ነው። ሶ ላይክ $100 ወደ 200 ቻሌንጅ ጀምሬ ላይክ $40 ሪስክ ባደርግ ፕሮባብሊ በላክም ኦር ሰምቲንግ ወደ ፍሊፕ ሊሆን ይችላል። ሶ ኢት ዳዝንት ሚን ኮንሲስተንትሊ ፕሮፊት ማየት ጀምሬያለሁ ማለት አይደለም። ላይክ እንደዛ ሶ ምንድነው ሪስካችንን ሁሉ ጊዜ የሆነ ሪስክ 2% ከሆነ 2%፣ 3 ከሆነ 3፣ 5 ከሆነ 5% ይዞ መሄድ ነው። 10 ነው የምፈልገው ካለ የሆነ ሰው የጀመረው በ10 ከሆነ 10% ይዞ መሄድ ነው። ሶ ያን ኮንሲስተንትሊ እየሄደ አካውንቱን ግሮ ማድረግ የሚችል ከሆነ ሶ ፕሮፊታብል ይሆናል ማለት ነው። ፕሮፊታብል እየሆነ እንደሆነ እንትን ይላል። ይህንን ይመስላል። ቴንክ ዩ።